ማወራቸው ነገሮች ለብዙ ሰው ለምን አይገባውም ካልሽኝ ማለት ነው በስነ ስርዓት ምግብ ማይበላ ሰው የምግብ ጥያቄው ያልተቀረፈለት ሰው ማወራው ነገር አይገባውም የለባቱ ነበር እንደተረዳውት ከሆነ ማለት ነው ግን ያው ልጅቷ ይሄ መጀመሪያው ነው ምን ሲጋብዛችን እኮ ነው ሰሪኔማ አለኩ እንዴት እንደደነገጥኩኝ ነይ በእናትሽ የሆነ እንትን ያለ ነገር አለው የተዛዛ ነገር አለው ብቻ አምሽቼ ስገባ ማነስ ምን ያመጣል የቸልሲ ደጋፊ ፍረንድ ብለው ይዘሻል ለማናሻ አዋ ታመሻ ፍረንድ አማናሻ አጀብጭ በናትናላ እንደምን ያጨብጨብኩ እንዳትልኝ አቅያጫው ስለተመቼ ትላላ እርዳታውን 5-10 ብራዘር 5-10 መብራት እንዳይለቀ ብሮ ቸግሮኝ ነው ማስቸግረ ወጣት ነህ ለወጣት ማለት እያየህ ነው አትሰክሰኝ ብሮ አትሰክሰኝ ብሮ እየሰማኝ ነው አሎ እርዳታውን ብሮ እርዳታው አይቻለሁ አልተኛም አውቀ ነው ብሮ እርዳታን ብራዘር እርዳታን መብራት እንዳይለቀ የቆዳ ቀለም ይልቀቅና እስካሁን ድረስ አሰጠኝ አንተ አለው እርዳታን 5 ሳስጠቅም በጣም ግፈኛ ትላላ ግን ተመችቶኛል ያረንከው ነገር አንደኛ ተመችቶኛል በቃ ሲያስቸግሩ እንደዚህ ነው ትላላ ግን አንዳንዴ መስጠትም ሸምሱ አቤ ምኒልክ ዛሬም ንጉስ ነው ኧረ እባክህ እውነቴን እኮ ኧረ እባክህ እሱ የሮህና ዘፈን ነው ምን ለማለት ፈልገህ የሞተ ሰው እንዴት ንጉስ ይሆናል እንዴት ነው እንደዚህ የምትለው ትቀልዳለህ ቆይ አንተ ንጉስ ማን ነው የኔ ንጉስ አዎ ደንበኛ ነው ኦ ማይ ጋድ ለስራ ያላችሁ ፍቅር አንደኛ ማይድ ዘመን አንደኛ በቃ እንደዚህ ነው ንጉሱ ደንበኛው ነው በቃ ሌላ ነገር የለም ስሙ በነገራችን ላይ እኔ ባለ ትዳር ስለሆንኩ ልንገራችሁ ወንድ ልጅ ሚስቱ ላይ ኮራ ሲል ነው የሚያምረው ጀነን ግርማ ሞገስ ሲኖር ቀልዴን አይደለም አሁን ለምሳሌ አንቺ ባልሽ ሙልፍጥ እንዲል እንዳትጠብቂ ጀነን ሲል ከተሞላፈጠ ዳይ አንተም እንደዛው እሺ ዝም ብለህ ሴት ስታገኝ በልና ከኔ ጋር ነው ሰምታላ ኮራ ጀነን ይላል ሚስቴ መጣች ሚስቴ ስላንቺ እያወራሁ ነው የመጣሽ እያወራ ጎበዝ እኔ ባዶ ጫይዋል ያስታውቃል ራሳክስ ተመቸ ይሄን እንደዚህ ያርሽ ነው እንዴ ኦ ማይ ጋድ ከነዛ አይነት ምን ትጠብቃለህ ምንም አትጠብቅም በቀና አስፈልግም ደግሞ እኔ ፍቅር ኔክስት ዊክ ዳድስ ጋር ያቆምበትን ሁለተኛ ሳምንት ስለምናከብር እንዳቃሉ አልቀርም እመጣለሁ ደግሞ እንዲህ ቡቱቶ መስለን እንዳመጣ አይታውቂ ነው ማለት እስቲ ምንድነው አዋራው አዝማሪ አይሽ አዝሜ እንዴት ነው ተቀበል የፍቅሬ ከለሯ ከኔ ጋር አይገጥምም የሚስቴ ከለሯ ከኔ ጋር አይገጥምም ፍቅር ግን ሀያል ነው አረገን ግጥምጥም በልልኝ ፍቅረኛዬን ያው መኪና የለውም መኪናም የለውም ጫማው አልቆበታል ሆዱም ባዶ ነው ተቀበል አባትሽ ሀብታም ነው ለምስኪን ያበላል አባትሽ ብር አለው ለምስኪን ያበላል እሱ በየቀኑ ሙስና ይበላል በልልኝ የሸሚዙ ዳርዳር ጭቃው ታየኝ እዛ ጋር ቤት ፈርሷል አቀብልልኝ ይበቃል ገንዘብ ከተጠኝ እሷን ምጥልግጥ ማለት በቃ ፊትም የጅል ነው ከሷ ጋር አትገጥምም በ5 ብር የደበበለበት ሪኩም ወረጉራ ዋው ታይመሽቶኛል አይዲያ አንደኛ ልጅቷን አስወር ተቻለች በጣም አንደኛ ነች ተርባ ዘጋችሁ
በአካል በጣም ነው የምታምሪው በእውነት ካሰብኩት በላይ ወይኔ ምን እኔ ልጅ በሶሻል ሚዲያ ማቀው በቃ ይልሽ ይሄ የምወደው ፈገግታሽን ይልሽ ያ ፈገግታሽን ነው በእውነት እንዴ ያልጠበቅኩ አፍረሽ ነው እንዴ ምንም የሚያሳፍር ነገር የለም እኮ ይሄ ታጫችን እንጂ ያወራሽ ታይበናልሽ እኔንም አታሳፍሪኝ አፍረሽ እያወራሽ እንጂ ምንድነው እናቱ አታወሪም እንዴ ነው ይሄ አወቅኩሽ ናኩሽ ነው ስለመጣው ነቀሽ ነው ሲጀመር እናቃችኋለሁ ሲጀመር በሶሻል ሚዲያ ስትመጡና እንደዚህ በአካል ስትገናኙ የሚያረጋችሁን ነገር አለው ይልሽ ሲጀመር እዛ ላይ ሌላ ታሪክ ነው ያላችሁ እኔ አክብረሽ አይደል ለመጣው አንቺን ላወራሽ ምንድነው የምትዩ ምን አይነት ሰው ናት በእናታችሁ ታቀኛለህ ሲጀመር ከዛሬ ጪ እናንተ ተገናኝተን እናቃለን ታቀኛለህ ወይ አንዱ ታቃለህ ዝም ብለህ ተወርክ ሳታቀና አረጋሽ አቃለ ምትለኝ ታቀኛለህ ወይ ልብና አይደል ወደድከው ማንሽ አለ ዛሬ አይተኝ ታቃለህ ወይ ሰው ሳይቆ አይናቁ አለች አንተ አሁን እዚህ ጋር ኢሞሽናል አድርገኝ ተነስቼ ልክስ ባረግ እንዴ አርቲፊሻል ኢንተለጀንስ ወይኔ አርቲፊሻል ኢንተለጀንስ በኦንላይን የምትገናኙ ሰዎች በአካል ስታይ ሌላ አይነት ታሪክ ነው ያለው። ሴቶች ኦንላይን ላይ ሌላ ነገር ናቸው፣ በአካል ስታያቸው ሌላ ነው ናቸው። ስለዚህ ማች ኤክስፔክቴሽናችሁ መቀነስ አለባችሁ ማለት ነው። ቶራ ታማኝ ማሉኔ አንገቱ ምን መቼ ማይሆን ሙክር እንዴ እዚህ በምስሉ ላይ የምትመለከቱት ወጣትን ያገኘ 20 ሚሊዮን ብር ይሸለማል። ጉር ነው ይሄ ወጣት ቂጡን የጣለ ቦዘኔ ኃይለኛ ዱርዬ ነው። ወመዳችሁም በመንገድ ላይ ብታዩት ራሳችሁን ከሱ ሰው ያግሉ ሳታስቡት የሆነ ነገር ሊያረጋችሁ ይችላል። አሮጊት ሽማግሌ ህፃን አይልም ልጁ ዘራኛ ወንበዴ እሱ ላይ ያዘ ሰው 20 ሚሊዮን ብር እንከፍላለን። ለኔ ሁሉ አሁን ካለውበት ችግር አይበልጥ ቀይጄን ይሰጣል እንዴ ዲናችሁ አንተ ይሄደልን አዳምጠኝ ምን ራስ መጣ የተበጀተውን በጀት ሰምቻለሁ። ለኔ 20 ሚሊዮን አያስፈልግም። 10 ለእናንተ ወሰዱና 5 10 ለኔ ስጡ። እኔ የተቸገርኩ ሰው ነኝ። በዚህ ወጣ በዚህ ገባ ያልኩት አያቴን እንደወጣን ይቀርብ እኔ ወጥቼ ምሰራ ትረዱኛላችሁ ብዬ አስባለሁ። በጉልበት ምን መታችኋለሁ ሁለታችሁ ናገባ በእናትህ አገባ ላይ እኔ ብቻዬን ነው ሻስኩ እንዴ ብቻዬን ነው ሻስኩ ድህነት ከኔ ጋር 1000 ዓመት ነው የኖረው። ባለሀብቱ ሰውዬ 20 ሚሊዮን ተቀብዬ ዘርማን ዘሬን እቀይራለሁ። አልጠበኩም ነበር የመሰለኝ ሀብታም ሰዎች ራሳቸው ነበር የመሰለኝ። ለካ ጀለስ እነሱም ተቀጥሮ ነው። ኦ ማይ ጋድ ስትራቴጂ አንደኛ ትላላ አስጠበቅኩ አይደለ ወይ አጠበቅኩ ሆይ ተው እባክህ። ለማንኛውም አምሮብሃል በጣም ካይን ያውጣ ካይን ያውጣ። አንቺ ልጅ ግን እየተናናቅን ነው። ለማንኛውም ነይ መኪና ውስጥ ግቢ። ምን ትላለች እቺ እና ሳመኛ ጥጋበኛ ሳመኛ አመመኝ አንተ እኔ የምልህ ነገር ምንም አይሰማህም እንዴ? ምን ትላለች እቺ ደንቆሮ? ካራክተሩ ሽማግሌ ቢሆን አሪፍ ነው። በጣም ነው የሰራው ይሄን ሾርት ቪዲዮ ማለት ነው። በጣም ተመችቶኛል፣ ወድጄዋለሁ። እንግዲህ ዛሬ ችሎቱ የተቀጠረው በግራ ቀኝ ያሉት ወንድማማቾች የእናታቸው ውርስ የሆነውን ዳቦ ተስማምተው ባለመካፈላቸው በህጋዊ መንገድ እንዲካፈሉ የተሰየመ ችሎት ነው። አሁንም ቢሆን ፍርድ ቤቱ እንድትስማሙ ነው የሚጠይቃችሁ። በፍጹም አላስማማም። እኔ ከሱ ጋር ይሄንን ውርስ ከምካፈል እሱም እኔም ሳንበላው መንገደኛ ቢበለው ይሻላል። ከሱ ጋር ከምስማማ ከሴጣን ጋር ደባል ብሆን ይሻለኛል። ተስማሙ። እሱ ይችን ውርስ ከሚበላት እኔ አጥቼው ጎዳና ልውደቅ። እንደሱ ይሻላል ብላችሁ ነው? ተስማሙ። አዎ ይሻላል። ባልበላውም ጭሬ ደፋዋለሁ እንጂ እችን ውርስማ አይበላትም። አልበላውም አይበላትም። ተው ተስማሙ። የአንድ እናት ልጆች ናችሁ። የአንድ እናት ልጆች ናችሁ። ተስማሙ። መንገደኛ ከሚበላው ተስማሙ። ውሳኔ ዳቧችሁን በፍትሃዊ መንገድ መንገደኛ በልቶታል። ፋይሉ ተዘግቷል። ይግባኝ ማለት ጥቅም የለውም። ወደ መዝገብ ቤት ይመለስ።
እናመሰግናለን ክቡር ዳኛ። ፍትህን ዛሬ አየዋት በእግሯ ቆማ። እናመሰግናለን ክቡር። የበሉ ከሀሳብ ጀምሮ በጣም ፈን ያደረገኝ ተመችቶኛል። ቴዲ ሸዋ ነው እሱ በጣም አሪፍ ነው። ተካፈሉ ይባላል። እያየሁ እየበላ እንኳን ይግባኝ አይሉ ግን አሪፍ ነው። ተመችቶኛል። ማኔ አንድ 5 ብር ካለሽ እስቲ 5 ብር መመልሰው ማለት ነው። መመልሰው አሁን እመልስልሃለሁ። የሚመልሰው ከሆነማ አሁን አመጣልሻለሁ። ለሆነ ጉዳይ ካስፈልገን አያባት ትንሽ አሁን ይመልሳል። በነገራችን ላይ መሸኮ አንሄድም እንዴ? እንሄዳለን። ቆይ ልጁ መጥቶ የለ እንዴ? በቃ እሺ ነው መስሎብኛል። በቃ አሁን እኮ ይመጣል እኮ። አይ አንተ ጠብቀው ነው ልሂድ። ኧረ በቃ እዛው ጠብቂኝ። ፊላ ምን ነው ብቻህን እዚህ ቁጭ ብለህ? ምን እባክሽ የሆነ ልጅ እኮ ብር ወስዶ ከኔ አሁን እመልሳለሁ ብሎ እየጠበቅኩት ነው። እስቲ ምንድነው ይሄ ልጅ ሳምንት አለፈው እኮ እዚህ ተገትሮ። ገንዘብ ያለው ያውጣ። ኧረ 5 ብሬ ይሄ ገትሮኝ ጠፋ። ይገትረው የቷሉ ጎረምሳው መጣ። መጣው እንግዲህ ትንሽ አስቆምኩት መሰለኝ። አስቆምከኝ ብቻ። እንግዲህ የዛኛው 5 ብር በአሁኑ ዋጋ ግሽበት ምክንያት 5000 ብር ሆኗል። ይዤለት እወጣለሁ። 5000 ብር ከባንክ 5000 አሁን ላውጣው። ምን ነው እርሱ አጭበርባሪ ነው እንዴ? እንደዚህ ምንድን ነው መሰለኝ አጭበርባሪ። 5 ብር ነው የምፈልገው እኔ እንዴ 5000 ነው አጥቼ ለምጣ ደርሶ ብያለሁ። አልፈልግም። የሰጠሁት 5 ብር ነው። የጠበቅኩት ለ5 ብር ነው። 5 ብር ይሰጡኝ። አይ ይረጋጉ እንግዲህ በሽመድ እዚህ ወገቦትን እንዳደሉ። አረራ የሚያመልጡ መስሎ የትም ሮጥ አመልጡ። የማይገርም ሞት እኔ ሮጠው ሊደርሱ ያስ ምን እሺ ነው 5 ብር መለሳቀጡ ይገርማል። እኔ አልገባኝም። ጀለስ ምን ይሽ አሶት ነው? እኔ አላምንም። አያደርጉም አይባልም፣ ያደርጉዋል። ሰደው እኮ ነው ማወራቸው ነገሮች ለብዙ ሰው ለምን አይገባውም ካልሽኝ ማለት ነው። በስነ ስርዓት ምግብ የማይበላ ሰው የምግብ ጥያቄው ያልተቀረፈለት ሰው ማወራው ነገር አይገባውም። ሆዱ ላይ ያለ ሰው አይገባውም ማወራው ነገር። መጠለያ ጤንነት ኬዝ ላይ ያለ ሰው ማወራው ነገር የሚገባው እዛ ኬዝ ላይ ሆኖ ያሉ ጥቂት ሰው እንደተረዳሁት ከሆነ ማለት ነው። ግን ያው ልጅቷ እንደዚህ ነገር አይነት አለባት ብቻ አይ ዶንት ኖ አላውቅም። ግን እንዳለችው ከሆነ ከባድ፣ እውነቱን ለመናገር ከባድ ነው። ሰው መርዳት እንዲሁ ቀላል አይደለም። በዛ ቦታ ላይ ሆነች በጫማ ውስጥ ገብተን ካላየነው በስተቀር ያው እንደመጣለን ብቻ እንንሉ ወይ ልንረዳው አንችልም። በዛ ስሜት ውስጥ በዛ ውስጥ መሆን አለብን ብዬ ነው የማስበው። የዛሬ ቪዲዮን ይመስላል። ሰብስክራይብ